እንዴ ቀሚሴ ምን አቶ አምነን ባል ገዛልኝ ቀሚሴ እኮ ይኸውና አንቺ ሌባ ጄሪ እኔ ቀሚስሽን አልወሰድኩም ቆይ አንቺ ክደት አይሰለችሽም ቀን አልጋችን ላይ የባሌን ልብስ አጥበሽ ታኛሽ እኔ ለማን እንዳልሳካልሽ ስልሽ ደግሞ ልብሴን ሰረቅሽ ቤሌን ለምንድን ነው እኛ ክፍል የገባሽ ሳላስበው እንቅልፍ ወስዶኝ ነው የጄሪ ቀሚስ ስፖርታሽ ውስጥ ምን ያደርጋል አረና ለውቅም መቼም ሰርቃ ነው ብላችሁ አስባችሁ አይደለም አይደል ሰርቀሹ ካልሆነ ምን ያደርጋል አንቺ እኔ እንጃ እኔም እኮ ከእናንተ እኩል ነው ያየሁት ቤሌን እየዋሸሽኝ ነው አረ እንደዛ አይደለም ነው አታስለፊኝ ሐቁን ንገሪኝ ታሳብዱኝ ነው እንዴ አቶ አምነን ሰሜን አትጥፍ ማልም ማረው አንቺ የምታዳምጪው በዚህ ምሽ መሻከክ አይከብድም ከታላለቆች ተመረ እኔ ለማናደድ ሆን ብለሽ እናደረግሽው ገብቶኛል ጄሪ በገመዝሽ ነገር ሁሉ እኔ ለምንድን ነው ለማስወቀስ የምትሞክሪው ሰላም ውድ የድር ድራማ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ቻናሌ በሰላም መጣችሁ። በድር በክፍል 25 ላይ እንግዲህ ጄሪ ቤሊንና አቶ አምነንን ለማጣላት አንድ ሴራ ጎንጉናለች ማለት ነው። የሁለቱ ቅርርብ እያሳሰባት የመጣው ጄሪ በዛ ላይ አምነን እንደማይወዳት በተደጋጋሚ ስላሳያት አሁን ላይ ቤሊን ስላለች ነው ብላ ስለምታስብ ቤሊን ከዚህ ቤት እንድትባረር ትፈልጋለች። እንግዲህ ቤሊን በአምነን ሳትመረጥ ቀርታ እዛ ቤት እንደ ሰራተኛ ሆና እያገለገለች ብትሆንም ነገር ግን ከአምነን ጋር እንግዲህ በጣም ቀረቤት አላቸው። በድብቅ የጀመሩት ፍቅር አለ ማለት ነው። በተደጋጋሚም እንግዲህ አቶ አምነን ቤሊንን ሲስማት እያየን ነው። በዛ ላይ ሚስት አለው። እንግዲህ ጄሪ እነዚህ ነገሮች ተጨማምረው አንድ ቀን ቤሊን አምነንን ትወስድብኛለች ብላ ስላሰበች በዛ ላይ አምነን እንደማይወዳት ስለምታውቅ መጀመሪያ ላይ እንግዲህ አምነንን በልጇ ለማቆየት ፈልጋ ነበረ እሷ ጋር ማለት ነው። ሆዴ ውስጥ ባለው ልጅ ግዴታ አለብህ እኔ መንከባከብ እኔ ሚስት ነኝ እያለች እንግዲህ በተደጋጋሚ አምነንን ለማስፈራራት እየሞከረች ነበረ። ነገር ግን አሁን ላይ ደግሞ ልጇ አስወርደውባታል ልጇን ማለት ነው። ታዲያ ጄሪ አሁን ላይ ያላት አማራጭ ቤሊንን ከዛ ቤት ማስወጣት ነው። ሲፈን እንግዲህ እዛ ቤት የምትሰራውን ተንኮል እስካሁን ድረስ አልተጋለጠችም። ያልሰራችው ተንኮል የለም እንግዲህ ቤታቸውን ሳይቀር አቃጥላለች። በቀል የያዘችው ሲፈን እስካሁን ድረስ እያደረገች ያለውን ነገር ማንም ሰው እየጠረጠራት አይደለም። በሚገርም ሁኔታ እንግዲህ አንዳንድ ጥላት ከውጭ ሲሆን ተጠነቀቁታላችሁ። ውስጣችሁ አብሮ እየኖረ ወዳጅ መስሎ ግን የሚያጠቃችሁን ሰው ልትጠነቀቁት አትችሉም እና ያ ሰው ነው በብዛት ሰዎች የሚጎዱት እንግዲህ አጠገባቸው ባሉ ሰዎች ነው የሚባለው። ለዚህ ነው ምክንያቱም አትጠረጥሯቸውም እነዛን ሰዎች። እነዛ ሰዎች ደግሞ እናንተን እንደፈለጉ ያለማንም ከልካይ ሊያጠቋችሁ ይችላሉ ማለት ነው። ሲፈን ከመጀመሪያው ጀምሮ እንግዲህ ለአቶ አምነን ከሚመረጡ ሚስቶች ውስጥ ሆን ብላ የገባችው
ለበቀል ነበረ። አለመመረጧ ያን ያክል አላሳሰባትም። ቤሊን ደግሞ እዛ ቤት ሰራተኛ ሆና መቆየቷ አቶ አምነን ወስኖ ነው እንግዲህ። በነገራችን ላይ ቤሊን እዛ ቤት የመውጣት መብት ያላት ይመስለኛል፣ ፈልገው ካልሆነ በስተቀረ። አቶ አምነን እንደሚወዳት ታውቃለች። በእልህ ደግሞ ጀሪን መርጦ ሚስቱ እንዳደረገም ስለምታውቅ እንግዲህ የእሱ ፍቅር ስላለባት ነው እንጂ እዛ ቤት ሰራተኛ ሆና የመቆየት ግዴታ የለባትም። በዛ ላይ አቶ አምነን ምን ያክል መልካምና ንጹህ ልብ ያላት ልጅ እንደሆነች እያወቀ በሚነግሩት ነገር ሁሉ ቤሊን ላይ ሲፈርድባት እናያለን። እንግዲህ ከእናቱ ህመም ሳይቀር እጇ እንዳለበት አድርጎ እንግዲህ እንዴት ሲያዋርዳት እንደነበረ መድኃኒቱን የቀየርሽው አንቺ ነች በማለት ጀሪ በቀየረችው መድኃኒት ማለት ነው እንግዲህ እንዴት ከፍ ዝቅ አድርጎ እስከ መምታት ድረስ ደርሶ ነበረ። ይህ ሁሉ ነገር የመሸከም ግዴታ የለባትም። ሲጀመርም እሷን እየወደደ እንግዲህ ጀሪን መምረጡ በራሱ ትልቅ ስህተት ነው። ስለዚህ ቤሊን ራሷን ማስከበር አለባት ብዬ አስባለሁ። አምነንን ስለምትወደው እዚህ ቤት ሆና እየተጎዳች ነው። ሁሉም ሰው እሷ ላይ ጥፋታቸውን ወይም ደግሞ ሆን ብለው አጥፍተው እሷ ላይ እንዲፈረድ ያደርጋሉ እና አምነን ደግሞ እንግዲህ ያቃታል ምን አይነት ንጹህ ልብ ያላት ስርዓት ያላት ልጅ እንደሆነች እያወቀ ነገር ግን ሰዎች በሚነግሩት ነገር እየተገፋፋ ሲጎዳት ሲናገራት መጥፎ ቃላቶችን ሲናገራት እያየን ነውና አንዳንዴ ማፍቀር እንደዚህ ነው እንዴ? እንዴት ነው ፍቅር እንደዚህ ሊገለጥ አይችልም? ወዳታለሁ አምናታለሁ የሚላትን ሴት ሰዎች በነገሩት ነገር ላይ እንግዲህ እሷን በተደጋጋሚ መጥፎ ቃላቶችን ሲናገራት እያየን ነውና ሰውን እንግዲህ አንዴ ነው የምታዩት አይደለ? የሰውን አብሯችሁ የሚኖር ሰው ምን አይነት እንደሆነ ወይም ደግሞ እስከ ዛሬ ድረስ አጠፋች ያለውን ጥፋት እሷ እንዳላጠፋች ካወቀ ለምንድን ነው አሁንም የሚነገረውን ነገር ሁሉ እየሰማ እሷ ላይ እንደዛ የሚሆነው? በዛ ላይ የእሷ እዛ ቤት መቆየት በራሱ ራሷን ማስከበር ከፈለገች እዛ ቤት መውጣት አለባት። አቶ አምነን ይፈልጋታል፣ ይወዳታል። ስለዚህ የትም ቦታ ብትሆን አቶ አምነን እሷን ፈልጎ መሄዱ የማይቀር ነው። እዛ ቤት ከሆነች ግን መቼም ቢሆን ዋጋዋ ራሱ አይገባውም። ምን ያክል ለሱ አስፈላጊና ውድ ሴት እንደሆነች አይረዳም። ምክንያቱም እዛው ነው ያለችው፣ እንደፈለገው ይናገራታል። በገባ ቁጥር ሰዎች ወሬ ባቃጠሩ ቁጥር እሷ ላይ እየተነሳ እንግዲህ የልቡን ይናገራል ማለት ነው። ስለዚህ ቤሊን መወሰን አለባት። ከዛ ቤት ወጥታ ምን ያክል ውድ ሰው እንደሆነች እንዲገባው ዋጋዋ እንዲገባው ማድረግና ደግሞ አስፈላጊም ከሆነ ጀሪን ይፈታታል ማለት ነው። እሷን ለማስቀናት ወይም ደግሞ እልህ ብሎ ያገባትን ጀሪን ይፈታታን ብዬ አስባለሁኝ። ታዲያ ይሄ የሚሆነው በቤሊን ውሳኔ ነው። ቤሊን ግን ይህንን መንቋሸሽንና ከፍ ዝቅ መደረግን ፈልጋው አሁንም እዛ ቤት በሰራተኝነት እያገለገለች የምትቀጥል ከሆነ መቼም ቢሆን አቶ አምነን የእሷ ፍቅርና ዋጋ አይገባውም ማለት ነው። እንግዲህ ጀሪን ታዲያ ትዳሯ ላይ ስጋት እንደሆነች ስላወቀች ነው ቤሊን ልብስ እያጠፈች እነ ጀሪን እና አቶ አምነን ክላስ ውስጥ ቁጭ ብላ ነበር አልጋ ላይ። ታዲያ እንግዲህ የአቶ አምነንን ሸሚዝ ታቅፋ ልጅቷ እንቅልፍ ይዟት ነበር አልጋ ላይ። ጀሪን ከውጭ ወደ ውስጥ ስትገባ ነበር አልጋው ላይ የእሱን ሸሚዝ አቅፋ ተኝታ ያገኘቻት። ታዲያ እንግዲህ በዚህ የተነሳ ጀሪን ይችን ልጅ ከዚህ ቤት ማስወጣት ማስባረር አለብኝ ብላ አስባለች ማለት ነው። ሌላው ቀርቶ ቤቱ ራሱ የተቃጠለው ባንቺ ምክንያት ነው በማለት እንግዲህ ነገሮችን ወደ እሷ እያደረገች ትገኛለች ጀሪ ማለት ነው። ታዲያ እንግዲህ በጣም ውድ የሆነውን ቀሚሷን ወስዳ የቤሊን ቦርሳ ውስጥ አስቀምጠዋለች። ምክንያቱም ለአቶ አድነን እዚህ ቤት ያሉ ሴቶች መሄድ አለባቸው፣ አንተ የምትመርጠውን ሴት መርጣል፣ ስለዚህ እዚህ ቤት መቆየታቸው አስፈላጊ አይደለም። እነሱ እኛ ጋር እዚህ በቆዩ ቁጥር ችግር እየበዛብን ነው። ቤታችንም እኮ የተቃጠለው በእነሱ ምክንያት ነው። ስለዚህ እዚህ ቤት ሰው እየበዛ ነው። ቤሊንና ሌሎች ሰዎች እንዲሄዱ ፈልጋለሁ ብለው ነበረ። አቶ አምነንም እንግዲህ አያቴ እዚህ ቤት እንድንሄድ አትፈልግም፣ ሁሉም ሰው እዚህ እንዲኖር ነው የምትፈልገው። ስለዚህ ምንም ምክንያት የለሽም፣ እንደውም እነሱ እኛ ጋር መኖራቸው መልካም ነው ብሎ ቢላትም ሌላ ሰበብ ፈለጌ ቤሊንን ከዚህ ቤት ማስባረር ፈልጋለሁ ብላ ስላሰበች ነው እንግዲህ ጀሪን ቀሚሷን ሆን ብላ ወስዳ እንግዲህ የቤሊን ሻንጣ ውስጥ አስቀምጣ ነበረ።
ቤሊንም ሀገር ሰላም ነው ብላ አልጋዋ ላይ ቁጭ ብላ መጽሐፍ እያነበበች ባለችበት ሰዓት ጀሪን ቁምሳጥኗን እንግዲህ መበርበር ትጀምራለች። አቶ አምነንም በንዴት ስለነበረ እንደዛ እያደረገች የነበረው ምን ሆነሽ ነው ምን ጠፍቶሽ ነው ቢላትም አንተ የገዛልኝ ውዱ ቀሚስ ነው የጠፋው የት ሄደ በማለት ቤቱን እየቀወጠችው ነበር። ታዲያ እንግዲህ የቤቱን ሰው በሙሉ ፈትሻለሁ ብላ ሁሉንም በተኙበት እየገባች እቃቸውን ስትፈትሽ ነበረ። በመጨረሻም የቤሊል ነው የቀረው ብላ እንግዲህ የቤሊልን ቦርሳ ስትፈትሽ ነበረ ቦርሳ ውስጥ ያገኘችውና ከዛ ቀደም ብሎ ግን አቶ አድናን ቤሊንን አይኗን እያየ እንግዲህ ሁለቱም በፍቅር አይን እየተያዩ ነበረ ከጀርባዋ ማለት ነው ከጀሪን ጀርባ። ጀሪንም እንግዲህ ይሄ ነገር ነው ቤሊንን ከዛ ቤት ልታባረር ሴራ እያሴረችባት ያለው ነገር ከባሏ ጋር ያላት ግንኙነት ስለምታውቅ ነውና አቶ አድነን እንግዲህ ከሚስቱ ጀርባ ሆኖ ቤሊንን ሲያሽኮረመማት ነበረ። ነገር ግን ያ እንግዲህ ደስታቸው ትንሽም አልቆየም ማለት ነው። ቀሚሱ እሷ ቦርሳ ውስጥ ነው የተገኘው። በዛም የተነሳ አቶ አድነን እንዴት አድርጎ እንዳመነጨቃት አይታቸዋል እንግዲህ ቤሊንን ማለት ነው። በስተት ሊገባ ይችላል ይሄ ነገር ብሎ ከማሰብ ከመረዳት ይልቅ ልጅቷን እንደመጥፎ ነበር ያያት። ያ ማለት እንግዲህ ልጅቷ ዋጋ አልገባውም ወይም ደግሞ ልጅቷን በፈለገው ጊዜ ስለሚያገኛት አስፈላጊ ሰው ሆና አልታየችውም ማለት ነው። እና ስለዚህ ራሷን ማስከበር ያለባት እሱን ትታ ከዛ ቤት ስትወጣ ነው ዋጋዋ የሚገባው ብዬ የምላችሁና እንዴት እንደሚወዳት እንዴት እንደምታስፈልገው የሚያውቀው ቤሊን ቤቱን ለቃ አስቴር ነው ብዬ የማስበው እዚህ ጋር ነው። እንግዲህ እያወቃት ምን አይነት ስርዓት ያላት ልጅ እንደሆነች እያወቀ የማታደርገውን ነገር ማለት ነው። እዚህ ቀደም እንግዲህ ካስታወሳችሁ በህይወትሽ ልብሽን የሰበረው ነገር ምንድን ነው ብሎ ጠይቋት ነበርና አለመታመን ለዛውን ባንተ በህይወቴ ውስጥ በጣም የከፋኝና ልቤ የተሰበረው የእናቴን መድኃኒት ቀይረሻውን ያልከኝ ቀን ነው ብለው ነበርና ሰው እንዴት ከትላንቱ ጥፋቱ አይማርም? ትላንት ከትላንት ወዲያ ብዙ ነገር ስለሷ ሲባል ግን ሳታደርገው እያያት አሁንም እንግዲህ በጀሪን ምን ያክል ጀሪን በሷ እንደምትቀናባትና ጀሪን ደግሞ በሷ እንደምትናደድባት እያወቀ ወጥመድ ነው ብሎ ከማሰብና ወይም ደግሞ ልብሱ በስተት ገብቶ ይሆናል እንጂ ቤሊን አታደርግም ማለት ሲገባው እንደውም ጭራሽ በጀሪ ፊት ነበረ ሲናገራት የነበረውና እንዴት ታደርጊያለሽ ብሎ መጥፎ ቃላቶችን ሲናገራት ነበረ። በጣም ነው የሚያስጠላው። አለመታመን ደግሞ በምትወዱትና ወድሻለሁ በሚላችሁ ሰው አለመታመን በጣም ነው የሚያስጠላው። ይህ ማለት አቶ አድነን አስተዋይ ሰው አይደለም ማለት ነው። ለስሙ ሀብታም ነው አውቃለሁ ይላል፣ ግን በፍጹም አስተዋይ ሰው እንዳልሆነ ለዛም ማሳያው እንግዲህ ቤት ውስጥ እየተሰራ ያለውን ነገር አለማወቁ ነው። በሌላ በኩል ደግሞ የአድነን አክስት ማለት ነው ቤሊንን ጠምዳ ይዛታለች። አሁን ላይ ቤሊን ከአድነን ጋር በተደጋጋሚ በድብቅ ሲሳሳሙ አይታቸው ነበረ። ታዲያ እንግዲህ ይህን ነገር አሁን ላይ የአድናን አያት ቤት ነው የሚኖሩት። ስለዚህ የአድናን አክስት ደግሞ ስለ አያትየዋ መረጃ እንድትነግርኝ ይፈልጋለሁኝ በማለት ቤሊንን አስፈራርታታለች። የምታወራውን የምታደርገውን ነገር ሁሉ እየተከታተልሽ ለእኔ መረጃ ታደርሻለሽ፣ ያለዛ ግን ከአቶ አድነን ጋር ከባለትዳር ወንድ ጋር ስትማግጭ እንደነበረ እናገራለሁ ለሁሉም ሰው ብላ እንግዲህ ቤሊንን እያስፈራራቻት ነው። ቤሊንን ደግሞ እንግዲህ ይህን ነገር ከምታደርግባት በዚህ ሀሳብ የተስማማች ትመስላለች። ያ ማለት የአያትየዋን ሚስጥር እቅድ ሁሉ ሳይቀር እየተከታተለች ለአድነን አክስት ልታደርስ ነው ማለት ነው። ያ ደግሞ በጣም ከባድ ነው። እንግዲህ ቀጣይ ቤሊን እጣ ፈንታ ምን ይሆናል የሚለው በራሱ ምክንያቱም እሷ ሚስጥር ስለያዘችባት ሁሉንም ነገር ለጀሪ ነግራታለሁኝ ከባሏ ጋር ስታደርገው የነበረውን ነገር በማለት እንግዲህ ወሬ እንድታመላልስላት እየጠየቀቻት ትገኛለች። አቶ አድነን ደግሞ በሚስቱ እቃ ሰርቀሻን በማለት አሁንም ቤሊን ላይ ነገሮች ሁሉ ቤሊን ላይ ነው የሚሆኑትና ያ ነገር ደግሞ የሆነው እሷ ዝም ስለምትል ነው፣ ራሷን ማስከበር ስላልቻለች ነው ብዬ አስባለሁ። ግዴታ የለባትም እዛ ቤት የመቆየትም ሰራተኛ የመሆንም። ስለዚህ መውጣት አለባት ከዛ ቤት ቤሊን መውጣት አለባት እላለሁ። ውድ ቤተሰቦቼ የድር ድራማ የዛሬው ክፍል እንግዲህ ክፍል 25 ትረካችን ይህን ይመስል ነበረ። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ የዛሬን አበቃን። መልካም ጊዜ